ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናቸው? አዳይ ፊልም 95.1 ሄዶ አድማቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወርቅ አለባቸው ከቴክኒሻናችን ናስሬ ዳንጋ በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። እንግዲህ ጉዳቶችን እየሰማን ነው የምንገኘው። በዚህ በኢንተርናሽናል ብሬክ ወቅት ደግሞ በፕሪሚየር ሊግ እንደዚሁም በሌሎች ሊጎች ታይት የሆኑ ጊዜዎች የሚመጡበት ነው አይደለ? በፕሮግራም የተጨናነቁ የጨዋታ መርሃ ግብሮች በሳምንት 2 የፕሪሚየር ሊግ ጨዋታዎች የሚደረጉበት የሻምፒየንስ ሊግ ጨዋታዎች ያሉበት ወቅት ላይ ነው የምንገኘው። በእነዚህ ጊዜያቶች ወሳኝ የሚባሉ ተጫዋቾች እየተጎዱ ነው። አርሰናል እንግዲህ ጋብሪኤል ማጋሌሽን ለሳምንታት ያጠዋል። ቢያንስ ከ1 እስከ 2 ወራት የሚያቆየው ኮንትራት ጉዳት ነው የገጠመው የሚሉ መረጃዎች እየወጡ ነው የሚገኙት። ቢያንስ ለ1 ወር ራሱ ቢቆይ ለአርሰናል ምን ያህል እጦት ነው የሚለው ጉዳይ ብዙ እየተነሳ ይገኛል። ይህንን ጉዳይ እናነሷለን። እንግዲህ በመከላከሉ ብቻ ሳይሆን የአርሰናል የቆሙ ኳሶች ዋነኛ ታርጌት የሆነ ተጫዋች ነው። እንግዲህ ጋብሪኤል ማጋሌሽ በጉዳት ምክንያት ያጡታል፣ በማን ይተኩታል የሚለውን ጉዳይ እናነሳለን። በማንቸስተር ዩናይትድ ቤንያሚን ሼሽኮ እንደዚሁ ለ1 ወር ቢያንስ ለ1 ወር አይኖርም እና ይህንንም ጉዳይ እናነሳለን። ቡድኑ በእርሱ ቦታ ማንን ሊያጫውት ይችላል የሚለው እናነሳለን። በእርግጥ በማንቸስተር ዩናይትድ አንዳንድ ጨዋታዎች ላይ ቤንች ሆኖ ለመጀመር ጨዋታዎችን ሲገደድ ተመልክተናል። ይሄ ጉዳት ለማንቸስተር ዩናይትድ ምን ማለት ነው የሚለውንም እንደዚሁ እናነሳለን። አድማጮቻችን በእነዚህ 2 ጉዳዮች ላይ ደግሞ ያላችሁን ሀሳብ አስተያየት እንደዚሁ እያጋራችሁን አብራችሁ ልትቆዩ ትችላላችሁ። የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች ከዚህ በኋላ የምንሰራቸው እንዲሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው የምንጋብዛችሁ። እንዴት አደርካሊስ? በጣም ደህና ነኝ እግዚአብሔር ይመስገን። ምሳ እንዴት አደርሽ? እንዴት አለሽ? እግዚአብሔር ይመስገን። እነዚህን ጉዳዮች እያነሳን አብረን ቆይታ እናደርጋለን ከአድማጮቻችን ጋር። ትናንትና ግን የተደረጉ የዓለም ዋንጫ የማጣሪያ ጨዋታዎችም ነበሩ አይደለ? ልክ ነው። ትናንት የተደረጉ የዓለም ዋንጫ የማጣሪያ ጨዋታዎች ነበሩ። አንዳንድ ተጨማሪ ሀገራት ወደ ዓለም ዋንጫ ማለፋቸውን ያረጋገጡ ሀገራትን አውቀናል። ቤልጅየም፣ ስኮትላንድ፣ ኦስትሪያ፣ ስዊትዘርላንድ አይነት ሀገራት ከአውሮፓ ወደ ዓለም ዋንጫ በቀጥታ ማለፋቸውን ያረጋገጡ ናቸው። የስፔን ብሔራዊ ቡድን ከቱርክ ጋር ነበር ጨዋታውን ያደረገው። በላ ካርቱሃ 2-2 ነው ያለቀው። እኔ ከረጅም ጊዜ በኋላ ነው የስፔን ብሔራዊ ቡድን ጨዋታ ለመቆጣጠር እንደዚህ ሲቸገር ሳይ። እንግዲህ ምናልባት አማካይ ክፍሉ ላይ ማርቲን ዙቢሜንዲ ረፍት ተሰጥቶት ነበር። እንደምታውቂው ሮድሪ በጉዳት ብዙ እየተቸገረ ነው። በዛ ምክንያት ጨዋታ ኮንትሮል ለማድረግ ቸግሯቸው እንደሆነ አላቅም። በተለይ ሁለተኛ አጋማሽ እንደተጀመረ የመጀመሪያ 10 ደቂቃ ላይ በጣም ችግር ነበረበት የስፔን ብሔራዊ ቡድን። በኋላ ግን በኦያርሰባል ጎል አቻ ሆኗል እንጂ የቱርክ ብሔራዊ ቡድን ጨዋታውን ሲመራ ጭምር ነበር። ስለዚህ በፐርፎርማንስ በኩል አሰልጣኝ ደላፎይንቴን በመጠኑ ሊያሳስባቸው ይችላል። ጋርሲያ ነው አማካይ ቦታ ላይ የተጠቀሙበት። ብቸኛው ችግር እሱ ላይሆን ይችላል፣ ግን በተለይ የቱርክን ትራንዚሽኖች የመቆጣጠር ችግር ነበረባቸው። ከዚያ ባሻገር በጣም አስገራሚ ጨዋታ ነበር በስኮትላንድና በዴንማርክ መካከል በግላስኮ የተደረገ ጨዋታ ነው። 6 ጎሎች የተቆጠሩበት ነው። ብዙ ውጣ ውረድ የነበረበት ነው። እኔ በእኔ እግር ኳስ የማየት ታሪክ የመጀመሪያ ጨዋታ በማስተዋል ያየሁት የመጀመሪያ ጨዋታ ስኮትላንድ የዓለም ዋንጫ የተጫወተችበት ነው። ምክንያቱም ያ ጨዋታ የ1998 የዓለም ዋንጫ የመክፈቻ ጨዋታ ነበር። ብራዚል ከስኮትላንድ ያደረጉት ጨዋታ ማለት ነው እና በሚያስገርም ሁኔታ ግን ስኮትላንድ ከዛ በኋላ የዓለም ዋንጫ ተጫወታ አታውቅም። ከምድባ ወደቀች እዛ የዓለም ዋንጫ ላይ እና ትላንት አንደኛ አስደናቂ ጎሎች ያየንበትም ነው። ግን በጨዋታ ውስጥ ብዙ ውጣ ውረድ ነበር። ስኮት ማክቶሚናይ በጣም አስደናቂ የመቀስ ምት ጎል አስቆጠረና በሃምደን ፓርክ የተደረገ ጨዋታ ነው። መምራት ጀመሩ። ከዚያ በኋላ ግን የማንቸስተር ዩናይትድ 2 ተጫዋቾች አሁን በውሰት ለናፖሊ እየተጫወተ ያለው ራስሙስ ሆይሉንድ በፍጹም ቅጣት ምት፣ ፓትሪክ ዶርጉ
ሌላ ጎል ግን ከዛ በፊት ሻክላንድ የሚባል ተጫዋች አስቆጥሮ ስለነበር ስኮትላንድ ደግሞ እየመራች ነበር እና እስከ 90ኛው ደቂቃ ድረስ 2-2 ነበር። በኋላ የቀድሞ የአርሰናል ተጫዋች ኬረን ቲየርኒ ግሩም ጎል ከፍጹም ቅጣት ምት ሳጥን ውጭ አስቆጠረ እና ማክሊል ሌላ ጎል አስቆጥሮ ስኮትላንድ ወደ ዓለም ዋንጫው አለፈች ማለት ነው በቀጥታ። ስለዚህም በጣም ትልቅ ጨዋታ ነበር፣ ወይም ከፍተኛ ስሜት የነበረው ጨዋታ ነው። ኦስትሪያ ከቦስኒያ ጋር አቻ ከተለያየች በኋላ ነው ማለፏን ያረጋገጠችው። ቤልጅየም ሌሽተንስታይንን 7-0 አሸንፋለች። ይሄ በእርግጥ የሚመጣጠኑ አይደለም። ሌሽተንስታይን በፊፋ የሀገራት የደረጃ ስፍራ 206ኛ ስፍራ ላይ ያለ፣ ቤልጅየም 8ኛ። ስለዚህ ብዙ የሚያስገርም አይደለም። በቀደምም ጨዋታቸውን አሸንፈው ቢሆን ኑሮ ማለፋቸውን ሊያረጋግጡ ይችሉ ነበር። ሰሞኑን በሲቲ በጣም ጥሩ እየተጫወተ ያለው ጀረሚ ዶኩና የቀድሞ የሚላን ተጫዋች አሁን በአታላንታ ያለው ሻርል ደ ካቴላሬ 2 ጎሎችን አስቆጥረዋል። ስለዚህ ተጨማሪ ወደ ዓለም ዋንጫ ማለፋቸውን ያረጋግጡ ቡድኖችን አውቀናል። ከዚህ ባሻገር ግን ኩራካኦ የምትባል ትንሽ ሀገር አለች በመካከለኛውና ሰሜን አሜሪካ የእግር ኳስ ኮንፌዴሬሽን ወይም ኮንካካፍ በሚባል ውስጥ ያለች ነች። 48 ሀገራት የዓለም ዋንጫ እንዲህ አይነት አዳዲስ የእግር ኳስ ስቶሪዎችን እንድናይ አድርጎናል። እንግዲህ ሰዎች ይፈራሉ። የአውሮፓ ዋንጫ ለምሳሌ 16 ሀገራት ውድድር በነበረበት ጊዜ የነበረው ጥራትና ወደ 24 ሲሰፋ አንድ አይደለም ይላሉ። ብዙ በጥራት ዝቅ ያሉ ቡድኖች መሳተፍ ስለሚጀምሩ ማለት ነው። እና አሁን ኩራካኦ ከብራዚል ጋር ወይ ከአርጀንቲና ጋር ወይ ከፈረንሳይ ጋር ብትገናኝ እንዴት አይነት ውጤት ሊኖር እንደሚችል አላውቅም። ግን የዓለም ዋንጫ ከሆነ ብዙ ብሔራዊ ቡድኖች የማለፍ ተስፋ ሊኖራቸው ያስፈልጋል ከውድድር ጥራት ባሻገር። ያ ኮንሰርን እንረዳለሁ። ግን 156,000 ብቻ ህዝብ ያላት ሀገር ነች እና አዲስ ሬከርድ ነው። በዓለም ዋንጫ አይስላንድ ነበረች ጥቂት ህዝብ ያላት የዓለም ዋንጫ ተሳታፊ ሀገር። አሁን ኩራካኦ ይህንን አድርጋለች። ባለፈው ስለ ኬፕ ቨርድ ስናነሳ ነበረ በቆዳ ስፋት በምን እንደዚህ ትንሿ ነች ስንል ነበር። እችኛዋ ግን ከ160,000 በታች ህዝብ ያላት ደሴት ነች እና የሚገርም ነው። ያው የተለያዩ ሶርሶች የተለያዩ የህዝብ ቁጥር ይጠቅሳሉ። እስከ 185,000 ህዝብ ይደርሳል የሚል ትንበያ የሚያስቀምጡ ሰዎች አሉ። ግን ከጀማይካ ጋር ነበር ጨዋታው የተደረገው እና ሰው በሙሉ ተገልብጦ ነው ሜዳ ውስጥ የገባው። ስለዚህ ይሄም አዲስ ታሪክ ነው። በዚህ በዓለም ዋንጫ የማጣሪያ ታሪክ ቅድም ከጠቀስኩት የዓለም ዋንጫ በኋላ 1998 ኢራቅ ለመጨረሻ ጊዜ ዓለም ዋንጫ የተሳተፈችበት ጊዜ ነበር። ትላንትና ከዩናይትድ አረብ ኤሚሬትስ ጋር ከተባበሩት አረብ ኤሚሬቶች ጋር ያደረገችውን ጨዋታ ካሸነፈች በኋላ በቀደም ኮንጎ ይሳተፉበታል ወዳልነው ወደ ከተለያዩ አህጉራት የመጡ ቡድኖች የሚሳተፉበት የማጣሪያ ውድድር ላይ ለመሳተፍ በመለያ ምት ታሸንፋ አልፋለች። ስለዚህ ኢራቅንም ከረጅም ጊዜ በኋላ በዓለም ዋንጫ ልናያት እንችላለን ማለት ነው። ብራዚል ከቱኒዚያ ያደረጉት የወዳጅነት ጨዋታ አቻ ተጠናቋል። ምናልባት የሚቀጥለው የአፍሪካ ዋንጫ ላይ ውድድሩን ለማሸነፍ በጣም ጥሩ ግምት ከሚሰጣቸው ብሔራዊ ቡድኖች መካከል አንደኛው የቱኒዚያ ብሔራዊ ቡድን ነው። እንግዲህ ከብራዚል ብሔራዊ ቡድን ጋር 1-1 አቻ ተለያይቷል። በቀደም ስናነሳው የነበረው ኤስቴቫ ዊሊያን ነው ለብራዚል በፍጹም ቅጣት ምት ጎሉን ያስቆጠረው። ስለዚህ እነዚህ ጨዋታዎች ትላንት የተደረጉ ጨዋታዎች ናቸው እና ብዙ የሚያስገርሙ ውጤቶች የነበሩበት ነው። አሁን ከዚህ በኋላ እስከ ማርች ድረስ ሌላ ኢንተርናሽናል ብሬክ አይኖርም። ተመልሰናል። አድማጮቻችን አራዳ ኤፍ ኤም ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የጋብርኤል ማጋሌሽን ጉዳይ እናንሳ። ከ1 እስከ 2 ወር ድረስ ከሜዳ ሊያርቅ የሚችል ጉዳት ነው የገጠመው። እናንሳው ይሄንን ጉዳይ። ለአርሰናል ምን ማለት ነው፣ በማን ይተካዋል የሚለው እንመልከት። ያው ቡድን ውስጥ ያለው ፕሬዘንስ በጣም አስደናቂ ነው አይደለ? እንግዲህ ጋብርኤል ማጋሌሽን አቶ አርሰናል እንዴት ነው የሚጫወተው የሚለው ምናልባት ዊሊያም ሳሊባን ካጣበት በላይ የዚህ ተጫዋች አሁን ያለው መከላከሉ ብቻ ሳይሆን ብዙ ግቦች ነው የሚያስቆጥረው። በተለይ ሳጥን ውስጥ አስፈሪ አጥቂ የሆነ መጥቷል ይሄ ተጫዋችና እንመልከተው ይህንን ጉዳይ። በእርግጥ አርሰናል አሁንም ቢሆን ጥራት ያላቸው ሌሎች ተከላካዮች አሉት አይደለ? ግን የእሱን ያህል ናቸው ወይ የሚለው እንመልከት። ልክ ነው። ለአርሰናል በመጥፎ ጊዜ የመጣ የወሳኝ ተጫዋች ጉዳት ነው ማለት ይቻላል። ምክንያቱም በተከታታይ አርሰናል አስቸጋሪ ጨዋታዎች አሉበት፣ በፕሪሚየር ሊግም ደግሞ በቻምፒየንስ ሊግም። በፕሪሚየር ሊግ ቀጣዮቹ 2 ጨዋታዎች የለንደን ደርቢ ጨዋታዎች ናቸው። እሁድ በሰሜን ለንደን ደርቢ ከቶትናም ሆትስፐር ጋር ይጫወታል። ከዛ ወደ ስታንፎርድ ብሪጅ ሄዶ ከቼልሲ ጋር ይገናኛል።
ግን ከነዚህ ጨዋታዎች ባሻገር የብሬንፎርድንም ጨዋታ እንደ ለንደን ደርቢ ከቆጠር ነው የለንደን ቡድን ስለሆነ ሌላ ደርቢ ነው፣ ከከተማው አይወጣም። በእርግጥ ግን ሁሉም አስቸጋሪ ጨዋታዎች ናቸው። ምናልባት የብሬንፎርድ ጨዋታ በሜዳው የሚደረግ ስለሆነ በጂቴክ እንደሚደረግ ያን ያህል ፈታኝ ላይሆን ይችላል። ግን እንዴት ኦርጋናይዝድ ቡድን እንደሆነ ማንቸስተር ዩናይትድን ሲያሸንፍ፣ ሊቨርፑልን ሲያሸንፍ፣ ቼልሲን ነጥብ ሲያስጥል አይተናል። የኬት አንድሪውስ ቡድን ሁሉም ጨዋታዎች በሜዳቸው ያደረጓቸው ጨዋታዎች ናቸው። ቀላል ጨዋታ አይደለም። ከዚያ ባሻገር አስቶን ቪላን ደግሞ ይገጥማል። ይሄም ጨዋታ በቪላ ፓርክ የሚደረግ ነው። እነዚህ የሚቀጥሉት አራት ጨዋታዎችን ብቻ ከወሰድን በጣም ፈታኝ ጨዋታዎች ናቸው። እንደ ጋብርኤል አይነት በሁለቱም ሳጥኖች ውስጥ በዚህ ጊዜ የፕሪሚየር ሊግ ምርጥ ተጫዋች ልትዩ የምትችው ማለት በመከላከል በጣም አስደናቂ የመጀመሪያ መደበኛ ስራውን በሚወጣበት ትጋት በጣም አስደናቂ የሆነ ተጫዋች በቀደሙ የሰንደርላንድ ጨዋታ ላይ ጎሉ ሲቆጠር በመጠኑ የስህተት ድርሻ ነበረው፣ ግን ከዛ ውጪ በጣም የሚደንቅ የውድድር ዘመን እያሳለፈ ያለ ተጫዋች ነው። እንዲያውም ባለፉት ዓመታት ከነበረውም የበለጠ ተሻሽሎ የመጣ ተጫዋች ነው። በቻምፒየንስ ሊግ ደግሞ ከባየር ሚኒክ ጋር በኤሚሬትስ በሚቀጥለው ሳምንት አርሰናል ይጫወታል። እዚህም ጨዋታ ላይ ይሄ ተጫዋች አይሰለፍም ማለት ነው እና በጣም ወሳኝ ጨዋታዎችን አርሰናል በተከታታይ በሚያደርግበት ጊዜ ነው። በተለይ ቀጥለው የሚመጡት 3 ጨዋታዎች በሀገር ውስጥም በአውሮፓ ውድድሮችም የጋብርኤልን አይነት የትልልቅ ጨዋታዎች ተጫዋች አጥብቆ የሚሻበት ጊዜ ነው። በዚህ ጊዜ ነው ይሄ ተጫዋች የማይኖረው። ለዚህ ነው የጉዳት ዜና ሲሰማ ሁልጊዜም መጥፎ ቢሆንም ግን ይሄኛው ደግሞ the worst possible ጊዜ ላይ የተገኘ ነው። የአርሰናልን የውድድር ዘመን ሊወስኑ የሚችሉ ልንላቸው እንችላለን እነዚህ ተከታታይ የፕሪሚየር ሊግ ጨዋታዎች። ባለፈው ስለ አርሰናል የዋንጫ ተስፋ ስናነሳ ከዚህ እስከ ክሪስማስ ባለው ጊዜ ቢያንስ በወረቀት ደረጃ የበለጠ ፈታኝ የሚባሉት 2 ጨዋታዎች የቶተንሃምና የቼልሲ ጨዋታዎች ናቸው። ከዚያ ውጪ የሰንደርላንዱ ጨዋታ ቀላል ጨዋታ እንዳልሆነ አይተናል። ግን ሊያሸንፍ ሰከንዶች ቀርተውት ነበር አርሰናል። ያንን ጨዋታ አስቸጋሪ ነው ሰንደርላንድም ቢሆን፣ ግን በወረቀት ደረጃ ማኔጅ የሚደረግ ጨዋታ አድርገሽ ልትቆጥሪው ትችላለሽ። ፈታኞቹ ባልናቸው 2 ጨዋታዎች ላይ ነው አርሰናል በዚህ ውድድር ዘመን ምናልባት የቡድን በጣም ወሳኙ ተጫዋች የማያገኘው። እንደ መርሃ ግብርን በጠቅላላው ቅድም ምሳ እንዳነሳሹ ብዙ ጨዋታዎች በአጭር ጊዜ የሚደረጉበት ነው። በአንድ ወር 9 ጨዋታ ያደርጋል ማለት አርሰናል በየ3 ቀኑ ጨዋታ ያደርጋል ማለት ነው። ስለዚህ ወሳኝ ጨዋታዎች ናቸው ከፊቱ ያሉት፣ ትልልቅ ጨዋታዎች ናቸው እየመጡ ያሉት። ግን በጠቅላላው ደግሞ በአጭር ጊዜ ውስጥ በአንድ ወር ጊዜ ውስጥ በየ3 ቀኑ ጨዋታ የማድረግ ኃላፊነት አለበት። ያንን የሚያደርገው ደግሞ የቡድኑን ምርጡን ተጫዋች በዚህ ውድድር ዘመን እያንዳንዱን የፕሪሚየር ሊግ ደቂቃ የተጫወተ እያንዳንዱን የቻምፒየንስ ሊግ ጨዋታ የጀመረ ተጫዋችን ሳያሰልፍ ቀርቶ ነው። ለተጫዋቹ ደግሞ የእግር ኳስ ሕይወቱ ምርጡ ፎርም ላይ ባለበት ጊዜ የገጠመው ጉዳት ነው። ባለፉት ወደ አርሰናል ከመጣበት ጊዜ ጀምሮ በአብዛኛው በጣም ፖዚቲቭ ነው። የዚህ ተጫዋች ዝውውር በአርሰናል ታሪክ ስቲቭ ሮውሊም ይባላል፣ ግን ፍራንሲስ ጋጂጋኦ የሚባል አንድ የታወቀ መልማይ ነበራቸው። ሴስክ ፋብሪጋዝን ያገኘላቸው፣ ሮቢን ቫን ፐርሲን ያገኘላቸው መልማይ ከፋይኖርድ ከባርሴሎና ታዳጊ ቡድን እንደዚህ በጣም አስደናቂ መልማይ ነው። ፍራንሲስ ጋጂጋኦ ስፓኒሽ እንግሊዛዊ ነው። የአርሰናል አካዳሚ ውስጥ ነበር በልጅነቱ። በኋላ ቬንገር መልማያቸው አደረጉትና ከስቲቭ ሮሊ ጋር በጣም የሚያምኑት መልማያቸው እሱ ነው ወደ አርሰናል የመለመለው። በዚያ ጊዜ ሌሎች አርሰናል በፈረንሳይ ሊግ የሚጫወቱ እየተመለከታቸው የነበሩ ተጫዋቾች አሉ። አግዜል ዲሳሲ እና ማላንግ ሳር ሁለቱ ወደ ቼልሲ መጡ። ሁለቱም ስኬታማ ዝውውሮች አይደሉም። አግዜል ዲሳሲ እንዲያውም ለቼልሲ አንድም ደቂቃ አልተጫወተም። ጥር ሲመጣ መልቀቁ ማይቀር ነው። ከዋናው ቡድን ጋር ጭምር ልምምድ እየሰራ አልነበረም። ቼልሲ እንደዚህ አይነት የጉዳት ነውጥ ያለበት ጭምር በተከላካይ ስፍራ የማያሰልፈው አይነት መጥፎ ተጫዋች አይደለም፣ ግን አልተሳካለትም። ወደ እንግሊዝ መጡ። ሌላኛው ታርጌታቸው የነበረው ጋብርኤል ማጋሌሽ ነው እና የጋጂጋውን ተሰጦ የመለየት ችሎታና ተሰጦ ለይተው አብጠርጥረው የሚያውቁ አይኖች ያሉት ሰው መሆኑን ትረጃለሽ። ሲለቅ በጣም ትልቅ ሀዘን ነበር በአርሰናል ደጋፊዎች በኩል። ምክንያቱም የአርሰናል የቅርብ ዘመናት ትልልቅ ተጫዋቾች መልማይ የነበረ ሰው እሱ ስለነበር እና ከስኬቶቹ መካከል አንደኛው የጋብርኤል ማጋሌሽ ዝውውር ነው። የእሱ ስራ ብቻ ላይሆን ይችላል፣ ግን የሆነ ጊዜ በፈረንሳይ የቀድሞ የአርሰናል ተጫዋች ዢል ግሪሞንዲ የሚባል ተጫዋች ነበራቸው። የፈረንሳይ ሊግ የአርሰናል መልማይ ተደርጎ ይታይ የነበረ ነው። እኔ በጠቅላላው ግን ከቬንገር የመጨረሻዎቹ ዓመታት አንደኛው ድክመት መካከል የሚመስለኝ የዓለም ዋንጫ ያሸነፈ፣ የአውሮፓ ዋንጫ ፍጻሜ የደረሰ፣ ሌላ የዓለም ዋንጫ ፍጻሜ የደረሰ የፈረንሳይ ትውልድ ውስጥ
ፈረንሳዊ አርሰን ቬንገር የ98 የዓለም ዋንጫ ላይ እሳቸው ያሰለጠኗቸው 5-6 ተጫዋቾች አሉ። እንዴት በዛ ዘመን አንዱን ትልቅ ተጫዋች ማስፈረም አልቻሉም? ሁል ጊዜ ይገረማሉ። ኮሼልኒ ነበራቸው፣ ግን ከዛ በላይ ስታር የሆኑ ሌሎች ለምሳሌ ዴምቤሌን፣ ምባፔን እንኳ ሞክረው ነበር። ራሱም ብዙ ጊዜ ተናግሯል ተቃርቦ እንደነበር። ግን ሌሎች ተጫዋቾችን ማስፈረም ነበረባቸው። ላካዜት መጥቷል፣ ግን የዛ ወርቃማ ትውልድ አካል ተደርጎ የሚቆጠር አይደለም። ለፈረንሳይም ጥቂት ጊዜ ብቻ ነው የተጫወተው። ከፈረንሳይኑ መካከል አላስፈረሙም ብዙዎቹን ትልቅ ተጫዋቾች፣ ግን ከፈረንሳይም ሊግ እንደ ድሮ የተዋጣላቸው ዝውውሮች እያደረጉ አልነበረም። አሁን በአርሰናል የተከላካይ ስፍራ ያሉት 2 ተጫዋቾች ግን የቅርብ ዓመታት የአርሰናል የምልመላ ስኬት ማሳያዎች ናቸው። ሁለቱም ከፈረንሳይ ሊግ ነው የተመለመሉት። አንደኛውን ፍራንሲስ ጋጂጋው፣ ሌላኛውን የቀድሞ የቦሩሲያ ዶርትሙንድ የስፖርት ዳይሬክተር የነበረው ስቬን ሚስሊንተት፣ ሁለቱን ያመጧቸው ዊሊያም ሳሊባ ና ጋብሪኤል ማጋሌሽ እና ባለፉት 5 ዓመታት ከፕሪሚየር ሊግ ምርጥ ተከላካዮች መካከል አንደኛው ነበር። ባለፉት 3 ዓመታት ደግሞ በንጹህ የመከላከል ኃላፊነት በፒውር ዲፌንዲንግ ምናልባት የፕሪሚየር ሊጉ ምርጥ ተከላካይ ሊባል ይችል ይሆናል። እና እንዲህ አይነት በጣም አስፈላጊ ተጫዋችን የብቃቱ ጫፍ ላይ ባለበት ጊዜ የባላጋራ ቡድን ተከላካዮች የሚፈሩት፣ አጥቂዎች ያስቸግረናል ብለው የሚሰጉት ሳይሆን ተከላካዮች የሚፈሩት አይነት ትልቅ ግርማ ሞገስ ያለው በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ሽብር የሚፈጥር አይነት ተጫዋች ነው። ምሳ በዚህ ውድድር ዘመን አርሰናል ካስቆጠራቸው ጎሎች 11 ጎሎች ከ20ው ከቆሙ ኳሶች የተቆጠሩ ጎሎች ናቸው። የአርሰናል 7 የተለያዩ ተጫዋቾች የቆሙ ኳስ ጎሎች አስቆጥረዋል። ራሱ በ4 ጎሎች ላይ በቀጥታ ተሳትፏል። በ4 ጎሎች ላይ ማለት ከ1/3 በላይ ማለት ነው። ግን እኔ በቀጥታ እሱ በፉልሃም ጨዋታ ላይ እንዳደረገው ለትሮሳር ኳስ ራሱ የመጀመሪያውን ኳስ አሸንፎ ወደ ቅርቡ አንግል ሄዶ ሸርፎ የሚሰጠውን ኳስ ብቻ ማለት አይደለም፣ ወይ ራሱ የኒውካስል ጨዋታ ላይ መጨረሻው ቅጽበት ላይ እንዳስቆጠረው አይነት ጎል ብቻ ማለት አይደለም። የሱ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ መኖር ብቻ ወይም የሱ ፕሬዘንስ ብቻ ለአርሰናል በጣም ትልቅ አድቫንቴጅ ነው የነበረው። ለዚህ ነው በሁለቱ ቦክሶች ውስጥ በጣም አስደናቂ ነው ብሎ የሚያደንቀው። እና በዚህ አይነት በጣም ግሩም ብቃት ላይ ባለ ጊዜ ይህንን ተጫዋች ያጡታል። እኔ እንደ ፎርም ከእያንዳንዱ ቡድን አንድ ማይተካ ወሳኝ ተጫዋች ትፈልጊያለሽ። ማይተካ ሳይሆን ግን ለመተካት በጣም የሚያስቸግር ተጫዋች፣ ምሳሌ ከሲቲ ሃላንድ ልትይ እንደምትችይው አይነት ማለት ነው። ከአርሰናል አሁን እዛ ዲስከሽን ውስጥ 2-3 ተጫዋቾች ብንመርጥ ከነዛ መካከል አንዱ የሚሆን ይመስለኛል። ለመተካት በጣም የሚያስቸግር ተጫዋች ነው። ልክ ነው። አሁን አርሰናል በታሪኩ እንዲህ አይነት ጥልቀት ኖሮት የሚያውቅ አይመስለኝም። በእንደዚህ አይነት አማራጭ ኖሮት የሚያውቅ አይመስለኝም። በእንደዚህ አይነት ጊዜ አርሰናል እንዳይቸገር ነው ሞስኬራን እና ፒየሮ ኢንካፒየን ያመጣው። ስለዚህ ከሌሎቹ ዓመታት የተሻለ የጋብርኤልን ክፍተት የመሙላት እድል አለው። እሱ ጥያቄ የሚነሳበት አይመስለኝም። ቡንደስሊጋ ያሸነፈ አሰልጣኝ አርቴታ ዋሪየር የሚለው ተከላካይ ነው ፒየሮ ኢንካፒየ እና በስታይልም ከጋብርኤል ጋር በጣም የሚቀራረብ ካራክተሪስቲክስ ያለው፣ እስካሁን ድረስ ግን በጋብርኤል አስደናቂ ፎርም ምክንያት አንድም የፕሪሚየር ሊግ ጨዋታ ያልጀመረ፣ ልክ እንደ ጋብርኤል ሁሉ የግራ እግር ተከላካይ የሆነ፣ ልክ እንደ ጋብርኤል ሁሉ የላቲን ወይም የኦልድ እንግሊሽ ግሪት ያለው፣ ልክ ላቲኖች ያላቸው አይነት የተፋላሚነት ባህሪ ያለው ተጫዋች አለው። ሞስኬራም በአብዛኛው ሳሊባ ባልነበረበት ጊዜ የአርሰናል የቀኝ የመሀል ተከላካይ ሆኖ የሚጫወት ተጫዋች ነው የነበረው፣ ግን በግራ በኩል መጫወት የሚችል ነው። ይህንን በቫሌንሲያ በነበረበት ጊዜ አሳይቷል። ግን በተለይ በሁለቱ ሳጥኖች ውስጥ ያለውን ያንን የጋብርኤልን ፊር ፋክተር ግን መሙላት በጣም አስቸጋሪ ነው። ለዚህ ነው እንዲያውም በቅርብ ጊዜ ይመስለኛል ተከላካይ መቼም ባሎን ዶር አያሸንፍም ያለ አንድ ጄምስ ቤንጅ የሚባል ተጫዋች ወይም ለማሸነፍ በጣም አስቸጋሪ ነው። 60 ምናምን የባሎን ዶር ሽልማት ተሰጥቶ ሮድሪንና ሉተር ማቲያስን ጨምረን ጭምር 5 ዲፌንሲቭ ማይንድ ተጫዋቾች ናቸው ይህንን ሽልማት ያገኙት። አሁን ለእኔ ሮድሪ ልክ ነው የአማካይ ተከላካይ ነው፣ ግን ሲቲ በመደበኝነት 70% ኳስ የሚቆጣጠር ቡድን ስለሆነ ሮድሪን እንደው እንደ ምንድነው እነሱ እንደ ሚድፊልድ ሜትሮኖም ነው የሚሉት የቡድኑን የጨዋታ ቴምፖ የሚወስን ተጫዋች አድርጌ የበለጠ ያዋለው እና አልፎ አልፎ የሚከላከል እንጂ መደበኛ ስራው እንደሚከላከል ተጫዋች አላይም። ሲቲ ከሚጫወትበት ባህሪ አንጻር የቡድኑ ዋና ፓሰር፣ የቡድኑ የበለጠ ቴምፖ ሴተር ነገር ፍጥነት የሚወስን ተጫዋች እንደዛ አድርጌ ነው የማየው። ግን እንደው በምድብ ማስቀመጥ ካለብሽ የአማካይ ተከላካይ ተብሎ ነውና የሚበየነው 14 ጎል በአመት የሚያስቆጥር የአማካይ ተከላካይ በዓለም ላይ ብዙ የለም። 14 ጎል የሚያስቆጥር በቻምፒየንስ ሊግ ፍጻሜ ሳይቀር ጎል የሚያስቆጥር አይነት ተጫዋች እሱን ጭምር ቆጥሬ 5 ዲፌንሲቭ የመከላከል ዝንባሌ የመከላከል ባህሪ ያላቸው ተጫዋቾች ናቸው በታሪክ ያሸነፉት።
ግን ለምሳሌ አሁን ሲዝኑ በተጀመረበት መንገድ አርሰናል ቢጓዝ እና ጋብርኤል በእያንዳንዱ ጨዋታ የሚያሳየው ብቃት እንዲህ ሆኖ ቢቀጥል አንዳንዱን ፎርም ለ38 ጨዋታ ይዞ መዝለቅ በጣም ያስቸግራል። መውጣት፣ መውረድ፣ መዋዠቅ እንደዚህ ያለ ነገር ነው። ግን ሆነለትና አርሰናል የፕሪሚየር ሊግ ሻምፒዮን ቢሆን ወይ በአውሮፓ ቻምፒየንስ ሊግ እንደዚህ ቢሳካለት የዓለም ዋንጫ አመት ነው። የካርሎ አንቼሎቲ ቡድን ውስጥ እንደዚሁ የጎላ ተጽዕኖ ቢፈጥር የባሎንዶር ኮንቨርሴሽን ውስጥ ሊያካትት የሚችል አይነት ነው። ለተከላካዮች በጣም አስቸጋሪ ነው። ሃላንድ እንዲህ አይነት የሲዝን ጅማሬ አድርጎ፣ ሃሪኬን እንደዚህ እየተጫወተ፣ ምባፔ እንዲህ አይነት የውድድር ጅማሬ አድርጎ ለነዚህ ለመከላከል ባህሪ ተጫዋቾች ለባሎንዶር ሽልማት ቅድሚያ ግምት መስጠት በጣም አስቸጋሪ ነው። ለአንድ ቦታ ሳይ ዚነዲን ዚዳን 1998 የባሎንዶር አሸናፊ በሆነበት ጊዜ ያገኘው ቮት ፓውሎ ማልዲኒ ለብዙ ሰዎች የምንጊዜ ምርጡ ተከላካይ በህይወት ዘመኑ በባሎንዶር ሽልማቶች ያገኛቸው ድምጾች ተደምረው ዚዳን በአንድ 1998 የዓለም ዋንጫ ላይ ባገኘው ድምጽ ብቻ ይበልጠዋል። ተከላካዮች የመራጮችን ድምጽ የሚያገኙ አይደሉም። ግን የጋብርኤል ወሳኝነት ማለት የዚህኛውን የመጀመሪያውን የውድድር ዘመን 1/3 ብቻ ወስደሽ በየሊጉና በየሊጉ በሚመሩ ቡድኖች ውስጥ ያሉ ቤስት ፐርፎርሚንግ ተጫዋቾችን ብትወስጂ እዛ ኮንቨርሴሽን ውስጥ የሚኖር አይነት ተጫዋች ነው። የግል ሽልማት ነው። ብዙ የጎላ ድክመት የለበትም። እኔ እንዲያውም ከድክመትነቱ ባሻገር ሲመጣም እንደው እንደ ደንበኛ ምንድነው ኖ ነንሰንስ ተከላካይ የሚሏቸዋል። በጣም ኃይለኛ ተከላካዮች፣ ቻሌንጆች የሚያሸንፍ፣ የአየር ላይ ኳሶች የሚያሸንፍ፣ ሸርተቴዎች የሚወርድ፣ በወኔ የተሞላ መሪ አይነት በድሮ የመከላከል ብያኔ ምርጥ የምንላቸው ተከላካዮች ያሏቸው ባህሪያት ሁሉ ያሉት ነው። ግን ይሄኛው ዘመን ደግሞ ተከላካዮች ሌሎች ቴክኒካዊ ጥራቶች እንዲኖራቸው ግድ የሚል ዘመን ነውና አሁን በኳስ ፕሮግሬሽንም በኩል በጣም እየተዋጣለት ያለ ተጫዋች ነው። ከኋላ አርሰናል እየተጫወተ ሲወጣ በፊት ሳሊባ ነበር ብዙ የሚጠቀሰው ከኳስ ጋር ባለው እርጋታም ችሎታም። ይሄኛው ተጫዋችም ያንን ጨምሯል። እንደ ንጹህ ተከላካይ ብቻ ሳይሆን ከመከላከል ችግር ጥንካሬ ባሻገር ለምሳሌ አርሰናል በግራ በኩል ኢንቨርት የሚያደርግ የመስመር ተከላካይ ይጠቀማል። ስለዚህ በመደበኝነት በእቅድ የግራ መስመር ተከላካይነትን ቦታ ትቶ ወደ ሴንትራል ቦታዎች የሚመጣ ተጫዋች አለ ማለት ጋብርኤል በተመሳሳይ ጊዜ የግራ የመሀል ተከላካይም የግራ የመስመር ተከላካይም ሆኖ እንዲጫወት ይሆናል ማለት ነው። ሁለቱን ለማድረግ የጨዋታ ታክቲካዊ ግንዛቤም ያስፈልጋል። ሁለት የተለያዩ ፖዚሽኖች ላይ ለመጫወት የሚያስችል ታክቲካዊ ግንዛቤ ያስፈልጋል። ያንን ኃላፊነት ለመወጣት የሚያስችል አካላዊ ብቃትም ያስፈልጋል። አትሌቲክ ኳሊቲም ያስፈልጋል። ሁለቱን ኳሊቲዎች ያሉት ተጫዋች ነው። ይሄ ደግሞ የውድድር ዘመን ብዙ ጊዜ እንዳነሳ ነው እኛ 3-4 ፕሮግራሞች ሰርተንበታል። ከሌሎቹ ዓመታት የበለጠ የቆሙ ኳሶች አብዮት ያለበት ዘመን። በዚህ የውድድር ዘመን 28% የፕሪሚየር ሊግ ጎሎች ወይም ከሚቆጠሩ 3 ጎሎች አንዱ ገደማ ከቆመ ኳስ የሚቆጠር ነው። በዚህ የቆመ ኳስ አብዮት ባለበት ዘመን በሁለቱም ሳጥኖች ውስጥ በቆመ ኳስ የሚልቅን ተጫዋች ማጣት ቀላል አይደለም። እሱ ወደ አርሰናል ከመጣበት ጊዜ ጀምሮ ከቆሙ ኳሶች የእሱን ያህል ጎል ያስቆጠረ ተከላካይ ብቻ አይደለም ተጫዋች የለም። በማንኛውም ሚና የሚጫወት ተጫዋችን ብትወስድ ማንም ተጫዋች የእሱን ያህል ከቆመ ኳስ ብዙ ጎል ያስቆጠረ ተጫዋች የለም። ቀጥሎ ከቆመ ኳስ ብዙ ጎል ያስቆጠረው ተጫዋች ጄምስ ወርድ ፕራውስ የሚባለው በጣም ጎበዝ፣ አሁን በዌስትሃም ከዚህ በፊት በሳውዝሃምፕተን የነበረው የቅጣት ምት መቺ ነው። ወደ አውሮፓ ብትሄጂ ከ2021 የውድድር ዘመን ጀምሮ በቆመ ኳስ በጭንቅላት ከሱ የበለጠ ጎል ያስቆጠሩ 2 ተጫዋቾች ብቻ ናቸው፣ ሃሪኬን እና ሮበርት ሌቫንዶቭስኪ። ስለዚህ በጣም ወሳኝ መሳሪያ ነው። በተለይ ደግሞ የቆመ ኳስ እንደዚህ ወሳኝ በሆነበት ዘመን ማለት በቅርብ ጊዜ እንኳን ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ለዮኬሬስ እሱ ነው አንድ ጎል ሲቆጠር ኳሱን አሸንፎ የማዕዘን ምቱን ኳስ አሸንፎ ያቀበለው። ከፉላም ጋር ትሮሳር ጎሉን ሲያስቆጠር እሱ ነው የሰጠው። እንዳነሳሁት ከኒውካስል ጋር የማሸነፊያውን ጎል ያስቆጠረው እሱ ነው እና እጦቱ ቀላል አይመስለኝም። ግን አንድ በጎ ነገር ካለፉት አመታት የተሻለ እኔ ሁሌ ኢቭን ከአምናው የተሻለ አሁን እኔ ብዙ የሚያሳማ ብቃት አላሳየም። አምና ግን ያኮብ ኪቪዎር ነበር። ጋብርኤል ተጎድቷል እንደምታስታውሱ በሁለቱ የሪያል ማድሪድ ጨዋታዎች ላይ በሁለቱ የፓሪስ ሳን ጀርማ ጨዋታዎች ላይ አልተሰለፈም እኮ አልነበረም። ያን ጊዜ እንዲሁ ተጎድቶ ነበር። ግን ለምሳሌ 2022-23 የውድድር ዘመን ላይ ዊሊያም ሳሊባ ሲጎዳ የአርሰናል ስብስብን ማስታወስ በጣም ያስፈልጋል።
የሳሊባ መጎዳት በዛ ጊዜ እስከዛ ጨዋታ ድረስ የነበረው ብቃት በጣም አስገራሚ መሆኑ ብቻ ሳይሆን እጦቱን የበለጠ ከባድ ያደረገው ስብስብ ውስጥ ከሳሊባ ጋር በርቀት እንኳን የሚቀራረብ ችሎታ ያለው ሌላ ተጠባባቂ አልነበረም። ለዚህ ነው በዛ ሰሞን ሚኬል አርቴታ በጣም ልምድ ያለው አሰልጣኝ ቢሆን ነው የመጀመሪያ ስራው ነው፣ ምናልባት ሁለተኛ የሶስተኛ ሲዝኑ ነው ያ ሲዝን እኔ የሴታፕ ለውጥ ማድረግ ነበረበት የሚል ግምት ነው ነበር። በሶስት የመሃል ተከላካይ መጫወት ወይም ሌላ ፉል ያው ቶሚያሱም ተጎዳ፣ አንዱ ችግር እሱ ነው። ስለዚህ ዋይትን ወደ መሃል ማምጣት አልቻለም፣ ግን የሴታፕ ለውጥ ማድረግ ነበረበት የሚል አዳፕት ማድረግ ነበረበት የሚል ግምት ነበር። ምክንያቱም በጭራሽ በሮብ ሆልዲንግ ያንን ቦታ መሙላት አትችይም። ከአምናውም ግን ያሁኑ ስብስብ በጣም ጥሩ ነው። ለዚህ ነው የአርሰናል ጉዳት እኮ አለበት። አሁን በአንድ በኩል ስታዩ ስብስቡ የአምናው ስብስብ ቢሆን ኖሮ የፕሪሚየር ሊግ መሪ አይሆንም ነበር። አርሰናል የፕሪሚየር ሊግ መሪ አይሆንም ነበር። ምክንያቱም ሳካን ለሳምንታት አጥቶታል። ይሄ ውድድር ዘመን ከተጀመረ በኋላ ሃቨርትስን ያቺን የማንቸስተር ዩናይትድ 20 ደቂቃ ካነሳናት ካለፈው ፌብሩዋሪ በኋላ አልተጫወተም። ከፌብሩዋሪ በኋላ እስከ ኖቬምበር ድረስ አልተጫወተም። ከሁለቱ ሲዝኖች ወደ 6 ወር ገደማ ሜዳ ውስጥ የለም ካይ ሃቨርትዝ። አርሰናል ሲሪየስ የዋንጫ ተፎካካሪ በነበረበት በ2023/24 የውድድር ዘመን ከሲቲ በ2 ነጥብ ብቻ ባነሰበት ሲዝን ሃቨርትዝ በጣም ወሳኝ መሳሪያቸው ነበር። በተለይ በሁለተኛው የውድድር ዘመን አጋማሽ አጥቂ ሆኖ መጫወት ከጀመረ በኋላ ከዚያ እሱ የለም። ማርቲኔሊ አሁን የባለፈው ጨዋታ ላይ አልነበረም ለምሳሌ፣ ግን ባለፈው የውድድር ዘመን እንደዚሁ ተጎድቶ ነበር። ዮኬሬስ የባለፈው ጨዋታ አልፎታል። ኦደጋርድ የለም ሰሞኑን። ይሄ የውድድር ዘመን በጉዳት የተቸገረበት የውድድር ዘመን ነው። ባለፈው የውድድር ዘመን እንደዚሁ፣ ግን ዘንድሮም ቀጥሏል ያ ችግር። ኖኒ ማዱዌኬ ሳካ ባልነበረበት ጊዜ ያንን ቦታ መሙላት ችሎ ስለነበር ሳካ ሲመለስ ኦኬ ኮምፒቲሽን ሊኖር ነው ማለት ነው በእነዚህ ሁለት ተጫዋቾች መካከል እንል ነበር። ግን ኖኒ ማዱዌኬ የለም። የሃቨርትዝን ጉዳት በተመለከተ እንዲያውም ዩሊያና ግልጽማን ሪላፕስ አጋጥሞታል በመጠኑ። ስለዚህ እንደ ይሄ አመት ከማብቃቱ በፊት ይደርሳል ብዬ አስባለሁ። ይሄ ካሌንደር አመት 2025 ከማብቃቱ በፊት ይደርሳል ብዬ ተስፋ አደርጋለሁ። ግን ጉዳቱ አገርሽቶ ነበር የሚል አስተያየት ሰጥተዋል። እነዚህ ሁሉ ጉዳቶች እያሉ ማለት ነው፣ በተለይ ከፊት ባሉት ቦታዎች ላይ ያሉ ጉዳቶች ናቸው። ግን የፕሪሚየር ሊግ መሪ ነው አርሰናል እና ተገብቶት ነው ደግሞ በብዙ ሞዴሎች ዲዘርቭ የሚያደርግ የፕሪሚየር ሊግ መሪ ነው። ያ የሆነው የቡድን ስብስቡ ጥልቀት እና ጥራት ከፍተኛ ስለሆነ በተከላካይ ቦታም ያ ሀብት አለው አርሰናል። ስለዚህ እንደዚህ የተደነቀ ተጫዋች አሁን እንደ ባነሳሁት መጠንና ምናልባት ከዛም ከፍ ባለ አድናቆት ሊደነቅ የሚገባው ተከላካይ በዚህ አመት ለእኔ ክርክር ያለው አይመስለኝም የፕሪሚየር ሊግ ምርጡ ተከላካይ መሆኑ። 5 ጎል ብቻ የተቆጠረበት የተከላካይ መስመርን የሚመራ ተጫዋች ነው። ሊያውም ሳሊባ ወጣ ገባ ነው የሚለው እየተጎዳ ያለፉት ጨዋታዎች። ሞስኬራ አሁን ገና ካሁኑ ከ300 ደቂቃ በላይ ተጫውቷል። ለምን? ሳሊባ ሁልጊዜ ሜዳ ውስጥ ስለማይኖር። የአንፊልዱን ጨዋታ አልተጫወተም ማለት ትችላለሽ፣ ከ5ኛው ደቂቃ በኋላ ተቀይሮ ስለወጣ። ስለዚህ ጥልቀት አለው አርሰናል፣ አማራጮች አሉት። እንግዲህ እስካሁን ድረስ ባለው ሁኔታ የሳሊባና የጋብርኤል ጥምረት ብዙ ጊዜ በሳሊባ ለመገኘት ምክንያት በሚፈርስበት ጊዜ አርቴታ የሚያሰልፈው ክርስቲያን ሞስኬራን በትልልቅ ጨዋታዎች ጭምር ማለት ነው። ልክ እንደ በአንፊልድ እንደተደረገው የሊቨርፑል አይነት ጨዋታ ጭምር እሱ ነው ወይ የሚያሰልፈው? ካሉት አማራጮች አንደኛው ክርስቲያን ሞስኬራ ስለሆነና ብዙ እየተጫወተ ስለሆነ ከ300 ደቂቃ በላይ እየተጫወተ ስለሆነና እንዲያውም በባለፈው የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደላፉንቴ ሊጠሩት ይችላሉ ጭምር እየተባለ ነበር። ለስፔን ከ21 ዓመት በታች ቡድን የተጫወተው ሰሞኑን ግን በጣም ጥሩ እየተጫወተ ስለነበር ሊጠራ ይችላል የሚል ግምት ሁሉ ነበር። ምክንያቱም ብዙ ደቂቃ ተጫውቷል እና ከሞላ ጎደል እዛ ኒውካስል ጨዋታ ላይ ከሰራው ስህተት በስተቀር ያም ስህተት የማዕዘን ምት ያስገኘ ስህተት ነው እና እንደ ትልቅ ብለንደር አልቆጥረው። የማዕዘን ምት ስለተገኘ ብቻ አንድ ተጫዋች ለጎሉ ምክንያት ነው። ያው ጎሉን ቮልተማደ ስላስቆጠረው ስህተት ሆኖ የሚቆጠረው፣ ግን ከዛ ውጪ በጣም ጥሩ ኢምፕሬሽን የፈጠረ ተጫዋች ነው። ስለዚህ እሱ አለ። ምናልባት እሱን ያሰልፈዋል ወይ ነው ትልቁ ጥያቄ። እስካሁን ድረስ እሱ ስለሆነ እየተሰለፈ የቆየው እናም ከፒየሮ ኢንካፒዬ ቀድሞ የመጣ ተጫዋች ስለሆነ ተላምዷል። ሊጉን ብዙ ደቂቃዎች ተጫውቷል። በፕሪሚየር ሊግ ብቻ ከ300 ደቂቃ በላይ ማለት ብዙ ነው በጣም። አንዱ ትልቁ ችግር ግን ሚኬል አርቴታ የግራ የመሀል ተከላካይነትን ቦታ ላይ ካልተገደደ በስተቀር የግራ እግር ተጫዋች ነው የሚፈልገው።
ካልተገደደ በስተቀር የመጀመሪያ የአርሰናል ፈራሚ የግራ እግር የመሀል ተከላካይ ነው፣ ፓብሎ ማሪ የሚባል ተጫዋች። ከዛ ጋብርኤልን አመጣ። ከዛ ብዙ በዛ ቦታ ባይጫወትም ሪካርዶ ካላፊዮሪ ፈረመ። ያኩብ ኪቪዮርን የሚያመጣው እርሱ ነው። በዛ ቦታ ላይ የግራ እግር ተጫዋች ነው የሚፈልገው። ምክንያቱም ሜዳ ይከፍትልኛል ይላል፣ ለኳስ ፕሮግሬሽን በጣም ይጠቅመዋል፣ ለመከላከል አንግል በጣም ይጠቅመዋል፣ ለታክሎች በጣም ይጠቅመዋል። እዛ ቦታ ላይ የግራ እግር ተጫዋች ነው። በአጠቃላይ ግራኞች ይወዳል ቡድን ውስጥ። ግን ደግሞ የመሀል ያዛች ቦታ ላይ የግድ የግራ የመሀል ተከላካይ ነው የሚፈልገው። ሞስኬራ ወይም ሳሊባን ወደዛ ማሸጋሸግ ካስፈለገው ሞስኬራ እንዲሰለፍ አብረው ጨዋታ ጀምሮ የሚያውቁ አይመስለኝም። ከሆነ ግን ከፖርትቬል ጋር ቀለል ያለ ጨዋታ ነው። ከፖርትቬል ጋር ሁለቱ አንድ ላይ ጀምረዋል። ግን ትልቁ ጥያቄ የሚመስለኝ እሱ ነው። ሁለተኛ ያው ጋብርኤል ያለው የአየር ላይ ዶሚናንስ የለውም። ወደ አርሰናል ሲመጣ የሚያነሳ ነው አንደኛው ችግር። ይሄ ተጫዋች ብዙ ተስፋ ያለው ቢሆንም በቫሌንሲያ በነበረበትም ጊዜ ግን የአየር ላይ ፍልሚያዎችን በማሸነፍ ያለው ሬከርድ የሚያመረቃ አይደለም። አሁን ይሄ የውድድር ዘመን ከተጀመረ በኋላ ወደ 36% ብቻ የአየር ላይ ኳሶች ነው የሚያሸንፈው። የጋብርኤል ዋናው ጥንካሬ ደግሞ የአየር ላይ ኳሶች ማሸነፍ ነው። ብዙ ክሮሶች በሚደረጉበት በዚህ የውድድር ዘመን፣ ረጅም ኳስ በዛ በሚባልበት በዚህ የውድድር ዘመን የአየር ላይ ኳስ ዶሚናንት መሆን በጣም አስፈላጊ ነው። ሞስኬራ ያንን በሚገባ የማድረግ አቅም እንዳለው እስካሁን ድረስ በተደረጉ ጨዋታዎች አላሳየም። ስለዚህ ቅድም ያነሳ ነው ሁለቱንም ሳጥኖች ዶሚኔት የማድረግ ችሎታ ላይ ጥርጣሬ ልታነሺ ትችላለች። ምክንያቱም ጋብርኤል ከ70% በላይ የሚሆኑ የአየር ላይ ኳሶች የሚያሸንፍ የአየር ላይ መከላከል ሞንስተር ነው እና እሱን ቦታ መሙላት በጣም ያስቸግራል። ግን እንደው በባህሪ ከሱ ጋር በጣም በሚቀራረብ ተጫዋች ለመተካት ከሆነ አይ ቲንክ ኪንካፒዬ የመጣው ለዚህ ነው። የመጣበት ዋናው ዓላማ ይሄ ነው። ፒየሮ ኢንካፒዬን እስካሁን ምናልባት ስጋት የሚሆን የሚመስለኝ አንደኛ ዘግይቶ የዝውውር ገበያ የመጨረሻ ዕለት የፈረመ ተጫዋች ነው። ሁለተኛ ጉዳት የብሽሽት ጉዳት ገጥሞት ከታሰበው ጊዜ ዘግይቶ ነው ጨዋታዎች መጀመር የጀመረ። ባለፈው የስላቪያ ፕራግን ጨዋታ ጀምሯል፣ ሌላም የቻምፒየንስ ሊግ ጨዋታ ጀምሯል። በፕሪሚየር ሊግ ግን እስካሁን ድረስ ከመነሻው ጀምሮ አልተጫወተም። ተቀይሮ ገብቶ አንዳንድ ጨዋታዎች ላይ ተሰልፏል፣ ግን አልተጫወተም። ስለዚህ የፕሪሚየር ሊግ አፒራንሱ በመነሻ ላይናፕ ውስጥ በመካተት 0 ነው። ከፊትነስ አንጻር ካየነው ሞስኬራ ቀደም ያለ የበለጠ ለጨዋታ የተዘጋጀ ፊትነስ ያለው ተጫዋች ነው። ግን ከስታይል መመሳሰል ጋር ከሆነ ቅድም ያነሳሁት ደግሞ ለአርቴታ የግራግር ተከላካይ እዛ ቦታ ላይ በቃ በአሰልጣኝነት ዘመኑ በሙሉ የሚፈልገው ስለሆነ የግራ እግር ተጫዋች ነው። በጣም ጥሩ ፓሰር ነው። እኔ እንዲያውም በቦል ፕሮግሬሽን ከጋብርኤልም የተሻለ ነው። ኳስ በሚቆጣጠርበት ጊዜ ከጋብርኤልም በጣም የተሻለ ተጫዋች ይመስለኛል። የባለፈው የቻምፒየንስ ሊግ ጨዋታ ላይ 94% የፓስ ኮምፕሊሽን የነበረው ተጫዋች ነው። በቴክኒክ በጣም ጥሩ ተጫዋች መሆኑ ግልጽ ነው። ያ ተፋላሚነት አለው። የጋብርኤል አይነት ተፋላሚነት ላቲን ነው እና ብዙ የሚገርም አይደለም ያችሎታ ያለው ተጫዋች መሆኑ። ግን የመጣበት አንደኛው ምክንያት ይሄኛው አይነት አደጋ በሚፈጠርበት ጊዜ ከጋብርኤል ጋር የሚቀራረብ ችሎታ ያለው ተከላካይ እንዲኖር ነው። ያ አይነት ከሳሊባ ወደ ሆልዲንግ የመውረድ አይነት ሚስማች እንዳይኖር በማሰብ አሁን ከዚህ ተጫዋች ኃላፊነት ነው እንግዲህ ስቴፕ ማድረግ። እኔ የምጠራጠራት ነገር ምንድነች? ምሳ በኮሎምቢያ በአራት ተከላካዮች ሲስተም የመጫወት ልምድ አለው ለብሔራዊ ቡድኑ። በሌቨርኩዘን ግን በጣም ጥሩ ተጫዋች የነበረው የሻቢ አሎንሶ ቡድን በ5 ተከላካዮች በሚጫወትበት ጊዜ ነው፣ ሲከላከል ማለት ነው። ወይም በ3 የመሀል በባክ 3 እንደምንለው በባክ 2 ሳይሆን በባክ 3 የሚጫወት ቡድን ውስጥ ነው የተጫወተው። አንዳንድ ጊዜ ተጫዋቾች ይህ አዳፕቴሽን ያስቸግራቸዋል። ባለፈው አንድ ነጥብ ላይም ሳነሳው ነበር። አንድ ሎይክ ባዴ የሚባል ተጫዋች ነበር፣ ለፈረንሳይ ብሔራዊ ቡድን ሁሉ ይጠራል፣ ወደ ሌቨርኩዘን ሄዷል። ሁሉ የሚገርመኝ ነው ሎይክ ባዴ የሎንስ ተጫዋች ነበር። ከዛ ሬይን መለመለው። በሎንስ ግን አሁን ፍራንኬዝ የሚባሉ አሰልጣኝ ነበሩ። በሳቸው ዘመን በ3 የመሀል ተከላካዮች ይጫወት ነበር። ወደ ሬይን ሄደና በ2 ተከላካዮች ሲስተም መጫወት ጀመረና ያንን አዳፕት ማድረግ አልቻለም። ወዲያውን የሸጡት ወደ ሴቪያ ሄደ። እዛ ቀስ እያለ እንደገና አንሰራራ። ስለዚህ ለእኔ ምናልባት ኢንካፒዬ ላይ ያለኝ አንደኛው ጥያቄ በባክቱ መጫወት ይችላል ወይ በ2 የመሀል ተከላካዮች ወይም በ4 እና በ5 ተከላካዮች መጫወት እንበለው። እሱ ላይ ትንሽ ጥርጣሬ ያለኝ በደንብ ባላየ ነው በዛ ሚና። ግን በአርቴታ የሚፈልገው አይነት ጋብርኤል ላይ የሚታይ አግሬሽን፣ በጣም ታጋይ፣ የአየር ላይ ኳሶች የሚያሸንፍ ከኳስ ጋር ጥሩ የሆነ ደግሞ ራሱም እኮ
የቀድሞ የኢንካፒ ቡድን ባየር ሌቨርኩዘን በቆመ ኳስ ብዙ ጎል ያስቆጠር ነበር። በዚህ ውድድር ዘመን አርሰናል፣ ኢንተር እና ሌቨርኩዘን ነበሩ በቆመ ኳስ ብዙ ጎል ያስቆጠሩት። እሱም የተወሰኑ የቆመ ኳስ ጎሎች አስቆጥሯል። ስለዚህ በዛም የጋብርኤልን ያህል ባይሆንም ያንን ቦታ ሊሞላ የሚችል አይነት ተጫዋች ነው። የበለጠ ናቹራል የሆነ በካራክተሪስቲክስ ካየሹ፣ በጨዋታ ስልት ካየሹ ለጋብርኤል በጣም የሚቀርበው ተጫዋች ኢንካፒ ይመስለኛል። ምን ያህል ዝግጁ ነው እኔ እንጃ። ግን ምናልባት አርቴታ የቶተናም ጨዋታ ትልቅ ጨዋታ ነው፣ ብዙ ነገሮች ማፍረስ ላይፈልግ ይችላል አላቅም። ግን የበለጠ ተቀራራቢ ስታይል ያለው እሱ ነው። ሌላኛ ምርጫ ግን አለው ሪካርዶ ካላፊዮሪ መደበኛ ቦታ የመሀል ተከላካይ ቦታ ነው። ልክ ነው። እያንዳንዱን ጨዋታ በግራ መስመር ተከላካይነት ጀምሯል 11ዱንም ጨዋታዎች። ስለዚህ አርቴታ እዛ ቦታ ላይ ነው ይህን ተጫዋች የሚያየው ከመጣበት ጊዜም ጀምሮ ከጥቂት አጋጣሚዎች በስተቀር የፕሪሲዝን ይሄ ሲዝን ከመጀመሩ በፊት የነበሩት የፕሪሲዝን ጨዋታዎችን ጨምሮ ባለፈው የውድድር ዘመን አልፎ አልፎ በጥቂት አጋጣሚዎች የግራ የመሀል ተከላካይ ሆኖ ተጫውቷል። ግን ተጫዋቹን የበለጠ መጠቀም የሚፈልገው ለየት ያለ ስኪል ሴት ያለው ተጫዋች ስለሆነ የበለጠ በግራ መስመር ተከላካይነት ነው። ስለዚህ ወደ ሴንትራል ቦታዎች ይገባል። አንዳንድ ቦታዎች ለሂት ማፑን ስታይ እንደ 9 ቁጥር ይጫወታል። ትርምስ መፍጠር የሚችል ነው። ቴክኒካሊ በጣም ጥሩ ተጫዋች ነው። ስለዚህ እዛ ቦታ ላይ መጠቀም የሚፈልግ ይመስለኛል በአብዛኛው። ግን ይሄም ተጫዋች አማራጭ ነው። ልክ እንደ ጋብርኤል የአየር ላይ ኳስ በጣም ጥሩ ነው። የአየር ላይ ኳሶች ዶሚኔት ማድረግ ይችላል። የቅድም ስለ ኢንካፒ እንዳልኩት ከኋላ እየተጫወቱ በመውጣት እንዲያውም ከጋብርኤልም በላይ በጣም ኢንትረስቲንግ ተጫዋች ነው። በመጨረሻ ሲዝኑ በቦሎኛ 5 አሲስቶች ሰጥቷል። 5ቱም ከክፍት ጨዋታዎች ናቸው። ይሄ ለተከላካይ በጣም ያልተለመደ ነው። ለምሳሌ ጋብርኤል በዚህ ውድድር ዘመን 2 አሲስት አለው አልኩኝ፣ 2ቱም ግን ከቆሙ ኳሶች ናቸው። የፉልሃሙም የአትሌቲኮ ማድሪዱም ሌሎቹም ጨዋታዎች። ግን የሪካርዶ ካላፊዮሪ ግን ከኳስ ጋር በጣም ጥሩ ነው። ብዙ አልተሞከረም እዛ ላይ፣ ግን ለጣሊያን ሲጫወት እዛ ቦታ ላይ ነው የሚጫወተው። በ3ም ይሁን በ2 የመሀል ተከላካይ በሚጫወቱበት ጊዜ አሁን እዚህ ጋር አንዱ ችግር ምንድነው መሰለሽ የአርሰናል አራቱ የመሀል ተከላካዮች ሳሊባ ባልነበረባቸው ጨዋታዎች ካልሆነ በስተቀር የመጀመሪያው ኦልትራፎርድ ጨዋታ ላይ ቤን ዋይት ያንን ጨዋታ ከመጀመሩ በስተቀር አራቱ አንድ ላይ ነው ሁሉ የሚጀምሩት። አሁን የሚፈራው ነገር 2 ፒሶችን በአንድ ጊዜ ማላላት ይሆንበታል። ካላፊዮሪን አንደኛ በጣም ጥሩ እየተጫወተ ካለበት ቦታ ያነሳና የመሀል ተከላካይ ያደርገዋል። እዛ ቦታ ላይ ወይን ካፒን ወይም ማይልስ ሉዊስ ስኬሊን መጠቀም አለበት። በባክፎሩ ላይ በጣም በተረጋጋው ባክፎር ላይ የ2 ተጫዋቾች ለውጥ ማድረግ በአንድ ጊዜ ይጠበቅበታል ማለት ነው። ግን ያሉት ምርጫዎች እነዚህ ናቸው። በጣም ጥሩ ምርጫዎች ናቸው። የትኛው አሰልጣኝ እንዲኖሩት የሚፈልጋቸው አይነት ምርጫዎች ናቸው። ስለዚህ ጋብርኤልን ማጣት ቅድም እንዳነሳሁት በጣም ትልቅ እጦት መሆኑ የሚያከራክር ባይመስለኝም፣ ነገር ግን ባሉት አማራጮች ደግሞ ካለፉት አመታት በተሻለ ሁኔታ በሌሎቹ ጉዳቶች አርሰናል እነዛን ጉዳቶች በተቋቋመበት አቅም ይህንንም ተጫዋች የመተካት የተሻለ ሁኔታ ላይ ነው ያለው። ማጣትን ሊመርጡት አይችሉም። ግን በሁለቱም ቦታዎች ላይ ዶሚናንት የነበረ ተጫዋች ነው። ከዛ ደግሞ የሚጋባ ወኔም አለ። አሁን እኔ እንዲያውም የአርሰናል የማዕዘን ምቶችን ሩቲን በተመለከተ ብዙ ማሰብ እንዳለው እረዳለሁ። የኒኮላ ጆቨ ስም ገነን ብሎ የሚነሳው ለዚህ ነው። ዝም ብሎ ረጃጅም ተጫዋቾች ስላሉትና ጥሩ ኳስ ማሻገር የሚችሉ ተጫዋቾች ስላሉት ብቻም እንዳልሆነ እገነዘባለሁ። የእያንዳንዱ ተጫዋች ሚና በአንድ ጊዜ 4 ተጫዋቾች ወደ ሩቁ አንግል፣ ወደ ቅርቡ አንግል የሚያሳስት የዲኮይ ሩጫ የሚያደርግ ተጫዋች፣ ግብ ጠባቂውን ብሎክ የሚያደርግ ተጫዋች፣ ታርጌት የሚደረግ ተጫዋች፣ እያንዳንዱ የሆነ ሚና አለ። ከዛ ደግሞ የአርሰናል የማዕዘን ምት አይነቶች ብዙ ናቸው። ብዙ ቫራይቲ ያለው አጫጭር ሊሆን ይችላል፣ ወደ ኒር ፖስት፣ ወደ ፋር ፖስት፣ ወደ ምን ሊሆን ይችላል። ብዙ ማሰብ እንዳለው እረዳለሁ። ግን ከሁሉ በላይ ደግሞ ፊር ፋክተርም አለ። ይፈራል። አርሰናል የማዕዘን ምት ባገኘ ቁጥር የአርሰናል ደጋፊዎች አርሰናል ጎል ለማስቆጠር ከፍተኛ እድል እንዳለው ያውቃሉ። የባላጋራ ቡድን ተከላካዮችና ደጋፊዎችም አርሰናል ጎል ሊያስቆጠር የሚችልበት እድል በጣም ከፍተኛ እንደሆነ ያውቃሉ። ያ የሚፈጥረው ሽብር ደግሞ አለ። በቀደም ሰንደርላንድ እንኳ 2-2 ከሆነ በኋላ አርሰናል ጎል ለማስቆጠር ተቃርቦ ነው። ባላርድ እንደገና ተማሙቶ ነው ሌላ ኳስ ያራቀው እንጂ እዛው የጎል አፋፍ ላይ አርሰናል ከጎሉ 5 ሜትር ማይሆን ርቀት ሌላ እድል ፈጥሮ ነበር። 2-2 ከሆነ በኋላ ማለት ነው። ይሄንን አንዳንዱን የሚያብራራው ያ ፍርሃት ነውና ጋብርኤል ያንን ነው የሚያደርገው።
እሱን ስታጪ ምናልባት ተመሳሳይ ፊር ፋክተር ላይኖር ይችላል። አሁን ፍርሃቱ የሚሆነው ለአርሰናል አሁንም ቢሆን በእኔ እምነት አሁንም ቢሆን አርሰናል በክፍት ጨዋታ በቂ የጎል እድል የሚፈጥር አይደለም። የሰንደርላንዱ ጨዋታ ሁለቱ አጋማሽ በዚህ በጣም የተሻሻለ አጋማሽ ነው የነበር። ሁለቱም ጎሎች በክፍት ጨዋታ የተቆጠሩ መሆናቸው ብቻ ሳይሆን በክፍት ጨዋታ በርካታ የጎል እድሎችን ፈጥሯል። ግን እንደ 11 ጨዋታ ካየነው ግን አሁንም በቆመ ኳሶች ነው ብዙ ጎል የሚያስቆጥረው። እሱ አንድ በጣም ወሳኝ ጥንካሬ ነው። ከዚህ በፊት እንዳነሳሁት እነዛን የቆመ ኳሶች የሚያስቆጥረው የቆመ ኳስ ለማስቆጠር በሚያስችል ዞን ላይ ስለሚገኝ ነው። እነዛ ቅጣት ምቶች የሚገኙት አርሰናል ጎል ለማስቆጠር በሚያደርጋቸው ጥረቶች፣ እነዛ የማዕዘን ምቶች የሚገኙት አርሰናል ጎል ለማስቆጠር በሚያደርገው ጥረት የባላጋራ ቡድን ተጫዋች ተከላካይ ብዙ ጊዜ ኳሱን ስለሚያወጣው ነው። ስለዚህ የማጥቃቱ ሪዋርድ ነው የማዕዘን ምቶቹ። ግን ከክፍት ጨዋታ በቂ ጎል ግን አያስቆጥርም። ይሄ ደግሞ የታወቀ ጉዳይ ነው። የሰንደርላንዱ ጨዋታ ላይ መሻሻሉ ግልጽ ቢሆን አሁን ጋብርኤል ከሌለ የአርሰናል ዋና ጎል የማስቆጠሪያ መሳሪያ ከ40% ነው ከ50% በላይ ጎል ያስቆጠረበት መሳሪያ ዋናውን ተዋናዩን ያጣል ማለት። ስለዚህ ክሬቲቪቲው ከፍ ማለት አለበት። ምናልባት አንድ ጥሩ ነገር ቀጥሎ ቶተንሃምና ቼልሲን ስለሆነ የሚያገኘው እንደ ሌሎቹ ቡድኖች ቶተንሃም አላቅም ከሜዳ ውጪ የበለጠ ዲሲፕሊን የመከላከል ዝንባሌ ያለው ነው። ግን ስፔሶች ይኖራሉ። ትልቅ ጨዋታ የሚሰጥሽ አንደኛው አድቫንቴጅ እሱ ነው። ተከባባር ጨዋታዎች ናቸው፣ ግን ስፔስ ይኖራል። ምክንያቱም ቼልሲ በእርግጠኝነት ስታንፎርድ ብሪጅ ላይ ጨዋታ ዶሚኔት ለማድረግ ነው የሚመጣው። ስለዚህ አርሰናል የማጥቃት ተጫዋቾች ክፍት ቦታ ይኖራል። በሜዳ ሼቨርትን እንደ የሞይስን ቡድን እንደ መግጠም አይደለም ማለት ነው። ግን በጠቅላላው ግን የአርሰናል ክሬቲቪቲ ችግር ያለበት ነው፣ ምንም ጥያቄ። አንዳንዱ በአሰልጣኙ ተጫዋቾች ምርጫ ሊሆን ይችላል። አንዳንዱ በቡድኑ የበለጠ ኮንትሮልድ የጨዋታ የመቆጣጠር ጥንካሬ እንዲኖር ተደርጎ ዲዛይን ስለተደረገ ያ አንዳንድ ጊዜ የሚያንስ የሚመስል ፍሪደም አለ ቡድኑ ውስጥ። እዚህ ላይ ደግሞ ወደ ጋርድ የለም። እነዚህ ሁሉ ችግሮች ናቸው። ስለዚህ ቆመ ኳስ ነው የአርሰናል ዋና ጨዋታዎች የማሸነፊያ መሳሪያ። የሚደነቅ እንጂ የሚተች አይደለም። ግን ችግር የሚሆነው እንደ ጋብርኤል አይነቱ ተጫዋች ለዚህ ስኬታቸው በጣም ወሳኝ ተጫዋች ስለሆነ በመከላከል ብቻ አይደለም የሚያጡት እና የቡድኑ ጠቅላላ ጨዋታም የበለጠ ፕሮግረስ ማድረግ አለበት ማለት ነው እና ግን እንደ ወሳኝ ተጫዋች ግን ካየነው እሱ ከመጣበት ጊዜ ጀምሮ እንደ አርሰናል ጥቂት ጎል የተቆጠረበት ቡድን የለም። እንደ አርሰናል ብዙ ክሊንሺት የጠበቀ ቡድን የለም። እንደ አርሰናል ከ2023/24 የውድድር ዘመን ጀምሮ በጨዋታ በአማካይ ብዙ ነጥብ የሰበሰበ ቡድን የለም ጋብርኤል ሲኖር። ይህን ያህል ወሳኝ ተጫዋች ነው። እሱ ከመጣበት ጊዜ ጀምሮም እንደዚሁ በፕሪሚየር ሊግ ከቆሙ ኳሶች ያስቆጠሯቸው ጎሎች ምናምን ብትለይ አንደኛ ከሁሉም ቀዳሚ ተጫዋች ነው። ግን ለምሳሌ ዮሽኮ ግቫርዲዮል ብዙ ጎል አስቆጠረ፣ ግን ብዙ ጊዜ ፉልባክ ሆኖ ነው የሚጫወት የነበሩ። ስለዚህ የተጋጣሚ ቡድን ሳጥን ውስጥ የመድረስ ብዙ እድል ነበር። እኔ አሁን ቅድም የ5 ዓመት ሳምፕል ስለሆነ ያነሳሁት፣ ግን ግቫርዲዮል ከመጣበት ጊዜ ጀምሮ ታስታውሽ እንደሆነ በተለይ በ2023/24 የውድድር በጣም ወሳኝ ጎሎች አስቆጥሮ ነበር እና ምን ይላል መሰለሽ አርቴታ ሲከላከል እንደ ወርልድ ክላስ ተከላካይ ይከላከላል አለ። ሲያጠቃም እንደ ወርልድ ክላስ አታከር ያጠቃላል፣ የማጥቃት ተጫዋች ያጠቃላል እና በሁለቱም ቦታዎች ነው የሚያጡት እና ለምሳሌ የሆነ ጨዋታ ላይ ጉዳት ገጠመውና እኔ አሁን በቀደም ከሜዳ እንደሚርቅ የገባኝ ከዚህ በፊት አንድ ጊዜ ምን ብሎ ነበር አርቴታ ትንሽ አሞት አይ በቃ ዛሬ እረፍ ካላችሁት በጣም አስቸጋሪው ነገር ለጋብርኤል ሊመጣና ቢሮአችሁን በርግዶ ይገባል። በሩ ይገባና እጫወታለሁ ብሎ መለያውን ሁሉ ሊለብስ ይችላል። እዛው እንዲህ አይነት ካራክተር ያለው ተጫዋች ነው እና በቀደም እንደዛ በሽሽቱን ይዞ ሲወጣ ስታዩ ለሱ አይነት በእያንዳንዱ ጨዋታ መጫወት የሚፈልግ እና ለዛ ጥማት ያለው ተጫዋች በሽሽቱን ይዞ ሲወጣ ተቀይሮ ሲወጣ ጉዳቱ ቀላል እንዳልሆነ መገመት ይቻል ነበር። ገና ነው ፕሮግኖሲሱ፣ ገና አርሰናል ይፋ አላደረገም ከሜዳ የሚርቅበትን ጊዜ። ግን በጣም ክሬዲብል ሶርስ ነው ጄምስ ማክኒኮላስ የጋነር ብሎግ ጸሐፊ፣ አሁን ለዲ አትሌቲክ የሚጽፍ ነው። እሱና ዴቪድ ኦርንስቴን ናቸው የመጀመሪያውን ዘገባ ያወጡት ሁለት ጋዜጠኞች። ስለዚህ እነሱ ደግሞ የአርሰናል መረጃን በማግኘት የአርሰናል ደጋፊዎች ከሚያምኗቸው የዘገባ ምንጮች መካከል አንደኛው ነው እና በጣም በወሳኝ ጊዜ ነው አርሰናል ተጫዋቹን ያጣው። ግን ቅድም እንዳነሳሁት በጎ ነገር ከሌሎቹ ዓመታት በተሻለ ሁኔታ ጋብርኤልንም ሆነ ሌላ ማንኛውንም ተጫዋች ቦታ ለመሸፈን በሚያስችል ምርጥ ስብስብ ይዞ ያለበት ዘመን ስለሆነ ምናልባት ብዙ ችግር ላይኖር ይችላል።
ግን የፕሪሚየር ሊግ ቤስት ፐርፎርሚንግ ተጫዋች ከሆኑት መካከል አንደኛውን ለአንድ ወር ወይ ለሁለት ወር አሁን ድረስ በውል ላልታወቀ ጊዜ ከሜዳ ይርቃል። ግን መፍትሄዎች ያሉት ይመስለኛል አርሰናል። እስኪ ደግሞ የአድማጮቻችንን አስተያየት ስንቀበል እዚህ ጉዳይ ላይ የውብ ሙሉጌታ አርሰናል ብዙ ምርጫዎች አሉትን ካላፊዮሪ፣ ሂንካፒዮ፣ ቲምበር፣ ሞስኬራ እነዚህ ሁላ ምርጫዎች አሉ። የቤንያሚን ሼሽኮ ግን መጀመሪያስ ነበር ወይ ገና ከጀርመን እኮ አልመጣም ብሎናል። ኦዳት ያር የሚል አድማጫችን አርሰናል በዚህ ሰዓት ጋቢን ማጣቱ ትልቅ ጉዳት ነው። ምክንያቱም ማንቸስተር ሲቲ አንገታቸው ስር ሆኖ መተንፈስ በጀመረበት ሰዓትና ቀጣይ ጨዋታቸው እንደ ቶተናም፣ ቼልሲ፣ ቪላ ካሉ ክለቦች ጋር መሆኑ ፈተናውን ያከብድበታል ብዬ አስባለሁ። የጋቢ መጎዳት ትልቁ ጉዳቱ መከላከሉ ላይ ሳይሆን የቆመ ኳስ ላይ ያለው የላቀ ተጽዕኖ ነው። አርሰናልም በቆመ ኳስ ላይ ያለ እርሱ ምንም ነው። አሰልጣኙም ሌሎች የጎል አማራጮች ላይ መስራት ያለበት ይመስለኛል። የዋንጫ ቡድን መሆናቸው እንዲህ አይነት ፈተናዎችን በመቋቋም ሊያሳዩን ይገባል ብሎናል። የቤንያሚን ሼሽኮን ጉዳት የዩናይትድ መሻሻል ላይ ይህን ያህል እንቅፋት ይሆናል ብዬ አላስብም። በእርግጥ አስፈላጊ ተጫዋች ነው፣ ነገር ግን የአሞሪም ቡድን ያለ እርሱም ጨዋታዎች እንደሚያሸንፍ አሳይቶናል። ይህ ሊቀጥል የሚችለው ሌላ ተጨማሪ ጉዳት የማይገጥማቸው ከሆነ ብቻ ነው ብሎናል። ይልቃል ፍቅር የሚል አድማጫችን ጋብሪኤል ማጋለሽ እንደተፈራው ጥቂት ለማይባሉ ጊዜያት ከሜዳ ምሪቅ ይመስላል ከሆነ አርቴታ ቦታው ላይ ሞስኬራን ይሸፍናል ወይስ ደግሞ በፒየሮ ኢንካፔ የሚለው ከወዲሁ አርሰናል ደጋፊ ለሁለት ከፍሎ የያዘ ጉዳይ ነው። እኔ ክርስቲያን ሞስኬራ ፒየሮ ኢንካፔን ከክርስቲያን ሞስኬራ ኢንካፔን እመርጣለሁ። የተጎዳብን ግራሲቢ ነው። የሳሊባና ጋብሪኤል ጥምረት አንዱን የሚመግብ እርሱ በርሱ በጣም የሚሞላ የጥምረት ነበረ። ቴክኒካል ኳሊቲውም በዊሎ ውስጥ ታገኘዋለ፣ ፊዚካል አግሬሲቭነቱን ደግሞ በቢጋቢ ውስጥ ታገኘው ነበር። ስለዚህ ይህንን የሁለቱን ጥምረት ባላንሱን እንዳይስት ለማስጠበቅ ለእኔ ከሞስኬራ ይልቅ ኢንካፔ የተሻለ የሳሊባ አጣማሪ ነው ብዬ አስባለሁ። ይህንን ስል ግን ሞስኬራ ላይ እምነት ሳይኖረኝ ቀርቶ አይደለም ብሎናል። ጀማል የአብደላ ሚል አድማጫችን ጋቢ ከተከላካይ በላይ ነው። አንድ ክላስ ያለው ተከላካይ በጉዳት ስታጣ የኋላ መስመሩ ሊደክም ይችላል። እንደ ጋቢ አይነቱን ስታጣ ግን አጥቂና የቴስታ አሲስት እና ሳጥን ውስጥ ያለህን ተፈሪነትና ግርማ ሞገስ ይቀንሳል። አምና ከሊቨርፑል ለትኩል ያለቀው ጨዋታ ላይ 2-1 አርሰናል እየመራ ጋቢ ሲጎዳ የአርሰናል 10 ተጫዋች ከበው ሲደናገጡና ሲረበሹ የተመለከትን ጊዜ ልባቸውና የታጋይነት መንፈሳቸው እንደሆነ ያስታውቅ ነበረ። በመውጣቱ ማቻ በመሆን ዋጋ ከፍለዋል። አሁን ግን ከኳስ ጋር ባላቸው ምቾት ቡድኑ ወደፊት ገፍቶ እንዲጫወትና ብዛት ያለው የጎል ዕድል እንዲፈጥሩ በካላፊዮሪ ወይም ሂንካፔ ከሳሊባ ቢጫወቱ ክፍተቱን ለመድፈን የሚያግዘው ይመስለኛል ብሎናል። ታምራት ገለና ሚል አድማጫችን ደግሞ የጋብሪኤል ማጋሌሽ መጎዳት እንደሚጎዳ ምንም ጥርጥር የለኝም ነበር። ቲሙ እንደሚጎዳ ምንም ጥርጥር የለኝም። ምክንያቱም እርሱ ተከላካይ ብቻ አይደለም አጥቂም ጭምር ነው። ነገር ግን እሱን ሊተኩ የሚችሉትኝ ምርጥ ተከላካዮች ስላሉ ብዙ ስጋት የለኝም። ድል ለታላቁ ክለባችን የለንደን ኩራት ለሆነ አርሰናል ብሎናል። ፋኒ ዘ ክረስት ሚል አድማጫችን ደግሞ እንደኔ አርሰናል በማጋሌሽ ጉዳት ምክንያት ከመከላከል ይልቅ ማጥቃቱ ይበደላል ባይ ነኝ። ምክንያቱም አርቴታ መከላከሉ ላይ ብዙ የአማራጭ ጥልቀት አለው። ነገር ግን በአመዛኙ በቆሙ ኳሶች ላይ ጥገና የሆነው ቡድን ማጥቃት ማጋሌሽን ጎሎችና አሲስቶች የሚያጣቸው ይመስለኛል። በአንጻሩ የሼሽኮ ጉዳት ዩናይትድን የፊት መስመሩ ላይ የሚኖረው ታርጌት ማን የሚያሳጣው ቢሆንም ለዜርኪዜና ለማውንት ግን ጥሩ የራስ ማሳያ እድል የሚሰጥ ይመስለኛል። አሞሪም ከተጋጣሚ የፕሬሲንግ ወጥመድ ለመሻገር ሲጠቀምበት የነበረው በቀጥታ ከግብ ጠባቂው ለሼሽኮ ኳሶች የመጣል መንገድ በመልክ እንደሚቀይረው ለማየትም ጓጉቻለሁ። በዚህ ሰዓት ግን የዩናይትድ ካስሜሮን በጉዳት ሆነ በቅጣት ሊያጣ የማይገባበት ወቅት ነው ብሎናል። እናመሰግናለን አድማጮቻችን። በርካታ አስተያየቶች ናቸው የደረሱን። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው።